ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ የለተሰኞ ህዳር 15 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ሆኑ። በቅድሚያም በአፋር ከፍተኛ የእሳተ ገሞራ ፍንዳታ ተከስቷል። ዜጎች ጥንቃቄ እንዲያደርጉ ማስጠንቀቂያ ተላልፈዋል። በአፋር ክልል ኤርታሌ ንቁ እሳተ ገሞራ በትናንትናው ዕለት ከፍተኛ ፍንዳታ ማሰማቱንና ጭሱ ከርቀት መታየቱን ከአካባቢው ያገኘነው መረጃ ይጠቁማል። ሳይንቲስቶች የመሬት መንቀጥቀጥን፣ የመሬት መንሸራተትንና የጋዝ ልቀትን ለመተንበይና የህዝብ ስጋትን ለመቀነስ እሳተ ገሞራዎችን በቅርበት የሚከታተሉ ሲሆን መሰል ፍንዳታዎች ሲፈጠሩ ሰዎች ከአካባቢው መራቅ ጨምሮ ብዙ ጥንቃቄዎች ሊያደርጉ እንደሚገባ ይመክራሉ። እሳተ ገሞራውን ተከትሎ የሚመጡ መርዛማ ጭሶችና መሰል አደገኛ አመዶች በህይወት በንብረትና በግብርና ስራ ላይ ከፍተኛ ውድመትን ያስከትላል። ከዓለማችን ዩኤስኤ፣ ጃፓን፣ ራሽያ፣ ኢንዶኔዥያ፣ ቺሊና ኢትዮጵያ በተርታ ከአንደኛ እስከ 6ኛ ከባድና ንቁ እሳተ ገሞራ ያላቸው ሀገሮች ሲሆኑ በአጠቃላይ 80 በሚደርሱ ሀገራት ዘንድ 1273 ገደማ ንቁ እሳተ ገሞራዎች ይገኛሉ። አንድ መንግስት ሰራተኛ ተመዝኖና ስልጠና ወስዶ ከሚጠበቀው ዝቅተኛ ውጤት ካመጣ ከስራ ይባረራል ተባለ። በሲቪል ሰርቪስ ማሻሻያ መሰረት የሚያረፍድና ከስራ የሚቀር ሰራተኛ ከደሞዙ እንዲቆረጥ ይደረጋል ተብሏል። የሲቪል ሰርቪስ ኮሚሽን ኮሚሽነር መኩሪያ ኃይሌ ይህንን ያለው የ3 ወር የስራ ክንውን ሪፖርቱን ለህዝብ እንደራሴዎች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። በዚህም የሲቪል ሰርቪስ ኮሚሽን ኮሚሽነር መኩሪያ ኃይሌ የሰራተኛ ምዘናን አስመልክቶ ማብራሪያ የሰጠ ሲሆን ሰራተኞች ለደሞዝ የሚያስችል 144,000 አካባቢ ውስጥ ጥያቄዎች መዘጋጀታቸውን ገልጿል። ሰራተኛው የሚመዘነው በሁለት ነገር መሆኑን ኮሚሽነር መኩሪያ ኃይሌ ገልጾ አንደኛው ባህሪ ምዘና ሲሆን ሁለተኛው ደግሞ የተማረው ትምህርት ያንን ስራ ይሰራል ወይስ የሚለውን ለማረጋገጥ የስራ ዘርፍ ምዘና ይመዘናል ተብሏል። በዚህ ተመዝኖ ከሚጠበቀው ዝቅተኛ ውጤት የሚያመጣ ከሆነ ስልጠና ይሰጣልም ተብሏል። በተደጋጋሚ ስልጠና ወስደው ማለፍ ያልቻሉ ከስራ ይባረራል። እንዲሁም ይህንን ፈተና አልፈተንም ያለ የመንግስት ሰራተኛ ከስራ ይባረራልም ተብሏል። ለዚህም ሁለቱ አካላት ማለትም መንግስትም ወጪ አውጥቶ ሰራተኛ መድቦ ስልጠና መስጠት አለበት፣ ሰራተኛም ለተልእኮ ራሱን ማዘጋጀት አለበት ብለዋል። ይህም ምዘና ሰራተኛውን ለመቀነስ ሳይሆን ለተቋማት ተልእኮ ለማዘጋጀት ዓላማ ያለውና ክፍተትን ማዕከል ያደረገ ስልጠና በመስጠት ሰራተኛን ለማንቃት እንደሆነ አብራርተዋል። የስልጠናው ፕሮግራም በሚኒስትሮች ምክር ቤት ተወስኖ ስርዓተ ትምህርት ተዘጋጅቶላቸዋልም ብለዋል። 5 ተቋማት ማለትም አዲስ አበባ ሳይንስ ቴክኖሎጂ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ ሲቪል ሰርቪስ ዩኒቨርሲቲ፣ ቴክኒክና ሙያ ኢንስቲትዩት እና የአፍሪካ ህልቀት አካዳሚ የባህሪ ብቃት መገንባት የሚያስችሉ 125 ሞጁሎችን በማዘጋጀት ለስልጠና ዝግጁ አድርገዋል በማለት አብራርተዋል። አዋሽ ባንክ በግል ባንኮች ታሪክ ከፍተኛ የሆነው የ25.67 ቢሊዮን ብር ትርፍ አስመዘገበ። አዋሽ ባንክ በግል ባንኮች ታሪክ ከፍተኛ የሆነውን የ25.67 ቢሊዮን ብር ትርፍ አስመዘገበ። አዋሽ ባንክ አክሲዮን ማህበር እንደ ኢሮፓውያን አቆጣጠር በ2024 እና 2025 በግል ባንኮች ታሪክ ከፍተኛ የሆነውን ያልተጣራ የ25.67 ቢሊዮን ብር ትርፍ ማስመዝገቡን አስታውቋል። የአዋሽ ባንክ የባለ አክሲዮኖች 30ኛ መደበኛና 18ኛ አስቸኳይ ጠቅላላ ጉባኤ ህዳር 13 ቀን 2018 ዓ.ም በአዲስ አበባ ስካይላይት ሆቴል ተካሂዷል። በጉባኤው ላይ የባንኩ የዳይሬክተሮች ቦርድ ሰብሳቢ አቶ ጉሬ ኩምሳ የባንኩን ዓመታዊ ሪፖርት ለጠቅላላ ጉባኤው አቅርበዋል። በሪፖርቱም ባንኩ በሂሳብ ዓመቱ ያልተጣራ የ25.67 ቢሊዮን ብር ትርፍ ማስመዝገቡን የገለጸ ሲሆን ይህም የትርፍ መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ14.82 ቢሊዮን ብር ወይም 137 ከመቶ እድገት ማሳየቱን ተናግረዋል። በዚህም ባንኩ 18.712 ቢሊዮን ብር የተጣራ ትርፍ ማስመዝገቡን በመግለጽ ባንኩ ያስመዘገበው ይህ የትርፍ መጠን በግል ባንኮች ታሪክ ውስጥ ከፍተኛ ትርፍ ያስመዘገበ ባንክ ያደርገዋልም ብለዋል። አዋሽ ባንክ በሂሳብ ዓመቱ በኢትዮጵያ የተተገበሩ የማይክሮ ኢኮኖሚ ማሻሻያ ታሳቢ ያደረገ የስትራቴጂ ክለሳ ማድረጉንም ቦርድ ሰብሳቢው ገልጸዋል። በዚህም በሁሉም ዋና ዋና የባንክ ስራ አስፈጻሚ መለኪያዎች በአመርቂ ውጤት በማጠናቀቅ በሂሳብ ዓመቱ በራሱና በሀገሪቱ የግል ባንኮች ታሪክ ከፍተኛ
ከፍተኛ የሆነውን ትርፍ መጠን ማስመዝገቡን አስታውቋል። የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው በበኩላቸው በሂሳብ ዓመቱ ባንኩ እንደወትሮ ሁሉ በማህበረሰቡ ውስጥ የሚከሰቱ ማህበራዊና ኢኮኖሚያዊ ችግሮች የሚያስከትሉትን ተጽዕኖዎችን ለመቀነስ ከፍተኛ ጥረት አድርጓልን ብለዋል። በዚህ መሰረት ለሀገር በቀል በጎ አድራጎት ድርጅት፣ ለመንግስታዊና መንግስታዊ ላልሆኑ ተቋማት እንዲሁም ለተለያዩ ድጋፍ ለሚሹ የማህበረሰብ ክፍሎች በጤና፣ በትምህርት፣ በአካባቢ ጥበቃ፣ በስራ ፈጠራና በመሳሰሉት የልማት ስራዎች ላይ በመሳተፍ ወደ 600 ሚሊዮን የሚጠጋ ድጋፍ በማድረግ ማህበራዊ ኃላፊነቱን መወጣቱን ገልጿል። በተጨማሪም ከፋይናንስ ፈጻሚዎች እድገት አንጻር አዋሽ ባንክ በሂሳብ ዓመቱ ማጠናቀቂያ ላይ በተቀማጭ ገንዘብ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ54 በመቶ እድገት ማስመዝገቡን አስታውቀዋል። በዚህም 125.9 ቢሊዮን ብር እድገት በማስመዝገብ የባንኩ ጠቅላላ ተቀማጭ ሂሳብ 358.4 ቢሊዮን ብር መድረሱን የገለጹት ዋና ስራ አስፈጻሚው ይህም በባንኩና በግል ባንኮች ታሪክ ውስጥ ከፍተኛ እድገት ነው ብለዋል። ውጭ ምንዛሬ ግኝት ረገድም ባንኩ በሂሳብ ዓመቱ ከ2 ቢሊዮን የአሜሪካ ዶላር በላይ ማግኘት የቻለ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ498.3 ቢሊዮን የአሜሪካ ዶላር እድገት ያሳየ ነው ተብለዋል። በብድር ረገድም በሂሳብ ዓመቱ ውስጥ ለተለያዩ የክፍለ ኢኮኖሚዎች በሰጡት የብድር ክምችት የ20 በመቶ እድገት በማስመዝገብ የ219.6 ቢሊዮን ብር መድረሱን ገልጿል። በሌላ በኩል በሂሳብ ዓመቱ ማጠቃለያ የባንኩ አጠቃላይ የሀብት መጠን ብር 442.6 ቢሊዮን ብር መድረሱን አስታውቋል። በዚህም የባንኩ የተከፈለ ካፒታል እንደ አውሮፓውያን አቆጣጠር ሰኔ 30 ቀን 2024 ከነበረበት 20.3 ቢሊዮን ብር የ7.6 ቢሊዮን ብር ወይም የ37.2 በመቶ እድገት ማስመዝገቡን እንደ አውሮፓውያን አቆጣጠር ሰኔ 30 ቀን 2025 መጨረሻ ላይ ብር 25.9 ቢሊዮን ብር ደርሷልን ብለዋል። ይህም ብሔራዊ ባንክ ነባር ባንኮችን በ5 ዓመት ጊዜ ውስጥ ሊደርሱበት ይገባል ብሎ ካስቀመጠው የካፒታል መጠን እጅጉን የሚበልጥ መሆኑን አመልክተዋል። ባንኩ በሂሳብ ዓመቱ ታሪካዊ ውጤት ከማስመዝገቡን ባሻገር ባሳየው የላቀ የስራ አፈጻጸም የኢትዮጵያ ምርጡ ባንክ በመባል በግሎባል ፋይናንስ ለ4 ተከታታይ ጊዜያቶች መሸለሙን ዋና ስራ አስፈጻሚው ገልጸዋል። ሽልማቱን እንደ አውሮፓውያን አቆጣጠር ኦክቶበር 18 ቀን 2018 ዓ.ም ዋሽንግተን ዲሲ በተዘጋጀው የሽልማት ስነ ስርዓት ላይ በመገኘት በክብር መቀበሉን አስታውቋል። በባምቢሳ ከተማ ለቅርጫት ስጋት ከተዘጋጀ ከብት ላይ ያጋጠመው ክስተት። በቤኒሻንጉል ጉሙዝ ክልል ባምቢሳ ከተማ ባለፈው ሐሙስ ማለትም ህዳር 11 ቀን 2018 ዓ.ም በአንድ በሬ ከጎረቤት ቆሽማንዶ ገበያ ለቅርጫ የተገዛ ሲሆን በዕለቱ ለማረድ ወደ ባምቢሳ ከተማ አስተዳደር ቄራ አገልግሎት በመሄድ ቅድመ ምርመራ ተደርጓል። በሬው ውጫዊ ምርመራ ያለፈ በመሆኑ ይታረድና የውስጣዊ ምርመራ ደግሞ ሲደረግ የአጥንት ቲቪ በሽተኛ መሆኑ ተረጋግጧል። በዚህ የተነሳ የባምቢሳ ከተማ አስተዳደር ቄራ አገልግሎት ባለሙያ የሆኑት አቶ ዮኑስ አብዱራህማን በሬው ለምግብነት እንደማያገለግልና መቀበር እንዳለበት መወሰኑን ተናግረዋል። አቶ ዮኑስ ስጋው በአጥንት ቲቪ የተበከለና ለምግብነት የማያገለግል በመሆኑ እንዲሁም በከተማ ህዝብ ላይ የጤና ጉዳት የሚያደርስ በመሆኑ አራጆች አስተባብረው ሙሉ በሙሉ መቅበሩን ለባምቢሳ ከተማ አስተዳደር የህዝብ ግንኙነት መልእክት እንዲተላለፍ አስታውቋል። እንስሳቶች ጤነኛ መስለው በሰው ልጆች ላይ ጤና ከፍተኛ ችግር ሊያስከትሉ በሚችሉ በሽታዎች የሚጠቁበት አጋጣሚዎች ሰፊ መሆኑን ባለሙያዎች አብራርተዋል። ስለሆነም መላው የወረዳችንና የከተማችን ማህበረሰቦች ለሰርግ፣ ለበዓል፣ ለቅርጫና ለሉካንዳ ቤቶች እርድ የሚያዘጋጁ ማንኛውም እንስሳት በሰው ልጆች ጤና ላይ ችግር እንዲያደርሱ በባለሙያ መመርመር እንደሚገባም አሳስበዋል። የህወሓት ማዕከላዊ ኮሚቴ ላለፉት ቀናት በመቀለ ሲመክር ሰንብቶ ትናንት ባወጣው መግለጫ በፌዴራል መንግስት ላይ ከባድ ክስና ማስጠንቀቂያ አሰምተዋል። ዋናው ነጥብ ምንድነው? በመግለጫው የፌዴራል መንግስትን ተጠያቂ ያደረገ ሲሆን መንግስት ተፈናቃዮች ወደ ቀያቸው ለመመለስም ሆነ በምዕራብ ትግራይና ሌሎች አካባቢዎች ያሉ ታጥቀው ያሉ ኃይሎችን ለማስወጣት ፈቃደኛ አይደሉም፣ ስምምነቱን እያጓተተና እያዳከመ ነው ተብለዋል። መግለጫው ቅሬታ ብቻ አይደለም፣ ዛቻም አለበት። የፌዴራል መንግስት ይህንን አካሄድ ካላረመ ለሚፈጠረው ቀውስና ጥፋት ሙሉ ኃላፊነቱን ይወስዳል ሲል ህወሓት አስጠንቅቋል። ለአፍሪካ ህብረትም ጉዳዩን እዩት የሚል መልእክት ልኳል። በሌላ በኩል ህወሓት ወደ ራሱ ጓዳም ተመልክቷል። በክልሉ ውስጥ ሌብነት፣ ዝርፊያና የአስተዳደር ብልሹነት በከፍተኛ ሁኔታ መስፋፋቱን አምኖ ይህንን ለማስተካከል ከጊዜው አስተዳደሩ ጋር እጅና ጓንት ሆኖ እንደሚሰራ ቃል ገብቷል። ውስጣችንን እያጣራን ነው፣ አንድነታችንም ተመልሷል የሚል መልእክት አለው። በአጭሩ መግለጫው በአንድ እጅ ቤታችንን እናጸዳለን፣ በሌላ እጅ ደግሞ ፌዴራል መንግስት ስምምነቱን ካላከበረ ነገሮች አያምሩም የሚል ነው። ይህ ጉዳይ ቀጣይ ምን ያመጣ ይሆን? መንግስት ምን ምላሽ ይሰጣል? አብረን እናየው ይሆናል።
የኢትዮጵያ መንግስትና ትውልዱ ደግሞ በባህር በር አጠቃቀም ዙሪያ ሀገራችን ላይ ያጠላባትን ጥቁር መጋረጃ በሰላማዊ መንገድና በሰጥቶ መቀበል መርህ መጠየቅ መብት አለው ብለዋል። የባህር በር ጉዳይ በስኬት እንዲጠናቀቅ የመንግስት ጠንካራ ዲፕሎማሲያዊ ስራ መጠናከር እንዳለበት ያሳሰቡት የታሪክ ተመራማሪው ህዝቡ የቀይ ባህር ጉዳይ የመንግስት ጉዳይ ብቻ ሳይሆን የራሱን ጉዳይ እንደሆነ አስቦ በአባይ ግድብ ላይ ያደረገውን ርብርብ በዚህ ላይ ሊቀጥል እንደሚገባም ገልጿል። ግብጽያንን የአባይ ጉዳይ ከእጃቸው ሲወጣ ኢትዮጵያ የባህር በር አግኝታ በውጭ ሀገር ለኢንቨስትመንት የምትመርጠው ሀገር እንዳትሆን ብዙ ስራዎችን ይሰራሉ፣ እየሰሩም ነው ብለዋል። ከፍተኛ የህዝብ ቁጥር ላላት ኢትዮጵያ የባህር በር ፍላጎት ማሳየት ቅንጦት ወይም ጠባጫሪነት ሳይሆን ለሀገርና ለህዝብ እድገት ነገን ታሳቢ ያደረገ ትልም ነው ሲሉ ገልጸዋል። እስራኤል በትናንትናው ዕለት በቤሩት በፈጸመችው የአየር ጥቃት 5 ከፍተኛ የሐማስ ባለስልጣናት ገደለች። ከነዚህም ውስጥ የሂዝቦላህ የጀነራል ኤታማዦር ሹምና ከፍተኛ አዛዦቹ አንዱ የነበሩት ሃይታም አሊ ታባታባ ይገኙበታል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።